የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የፋኖ ኃይሎች 90% የአማራ ክልልን ተቆጣጥረው እያስተዳደሩ እንደሚገኝ የአማራ ፋኖ ብሔራዊ ንቅናቄ ይፋ አደረገ። አፋብን የአማራ ፋኖ ትግል የማይቀለበስበት ደረጃ ላይ ደርሷል ያለ ሲሆን ትግሉ የብልጽግና አገዛዝ ኃይልን በመሰረታዊነት አዛብቶታል ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ የጸረ አገዛዝ ኃይሎች ትብብርና አንድነት በተመለከተ ያለውን አቋም ይፋ አድርጓል። በዝርዝር እናየዋለን። ከኢትዮጵያ እንድንወጣ እየተገፋን ነው አሉ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ። አቶ አማኑኤል አሰፋ የብልጽግና አገዛዝ ህዝብን በረሃብ የመቅጣት ስልቱን ቀጥሎበታል፣ በጀትም ከልክሎናል ያሉ ሲሆን ለሰላም የነበረን ተስፋም ወደ ዜሮ ወርዷል ብለዋል። በዝርዝር የምናየው ሌላኛው ጉዳይ ነው። 5 ፓርቲዎችን አቅፎ የያዘው ትብብር ለኢትዮጵያ የተሰኘ የፓርቲዎች ጥምረት በጦርነቱ ምክንያት ምርጫ ለመወዳደር እንደሚቸገር አስታውቋል። በአማራ፣ በትግራይ፣ በኦሮሚያ፣ በቤኒሻንጉል፣ በአፋርና ሌሎች አካባቢዎች በሙሉ ለሙሉና በከፊል ምርጫ ለመወዳደርና ቅስቀሳ ለማድረግ አስቸጋሪ ሁኔታ ነው ያለው በማለት የገለጸው ፓርቲው አሁን ላይ ለጊዜው እንቅስቃሴዎችን አቁሜያለሁ ብሏል። በዝርዝር የምናየው ነው። ትራምፕ ባለ 15 ነጥብ የያዘን የድርድር እቅድ ወደ ኢራን እንደላኩ የእስራኤል ሚዲያዎች ይፋ አድርገዋል። በሌላ በኩል ኢራን ሁሉን አቀፍ ተኩስ አቁም እንጂ ጊዜያዊ ስምምነት አትቀበልም ሲሉ የውጭ ጉዳይ ሚኒስትር አራንጊቼ ተናግረዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የፋኖ ኃይሎች 90% የአማራ ክልልን ተቆጣጥረን እያስተዳደሩ እንደሚገኙ የአማራ ፋኖ ብሔራዊ ንቅናቄ ይፋ አደረገ። አፋብን የአማራ ፋኖ ትግል የማይቀለበስበት ደረጃ ላይ ደርሷል ያለ ሲሆን ትግሉ የብልጽግና አገዛዝ ኃይልን በመሰረታዊነት አዛብቶታል ብሏል። የአማራ ፋኖ ብሔራዊ ንቅናቄ የጸረ አገዛዝ ኃይሎች ትብብርና አንድነትን በተመለከተ ያለውን አቋም ይፋ አድርጓል። የድርጅቱ ዝግጁነት ኃላፊ አርበኛ አስረስ ማረ ዳምጤ መጋቢት 15 2018 ዓ.ም ከሪዮት ሚዲያ ጋር ባደረገው ቆይታ የአማራ ክልል 90% በፋኖ ኃይሎች ቁጥጥር ስር ይገኛል ሲል አረጋግጧል። የፋኖ ኃይሎች የፖለቲካና ወታደራዊ ኃይሉን አዋህደው ትግሉን የሚመሩት መሆናቸውን የተናገረው አርበኛ አስረስ ማረ ዳምጤ አሁን ላይ በቁጥጥራቸው የሚገኘው 90% የክልሉ አካባቢ ጊዜያዊ ህዝባዊ መዋቅር በመዘርጋት እያስተዳደሩ እንደሚገኙ አስታውቀዋል። አርበኛ አስረስ ማረ ዳምጤ የፋኖ ኃይሎች ቁጥጥር ስር የሚገኙ አካባቢዎችን እያስተዳደሮቻቸው እንዴት ያዋቅራሉ የሚለውን በተመለከተ ግልጽ ምላሹን ሰጥቷል። ዳታ ወይም ደግሞ በእኛ ጥናት እና ባለው ተጨባጭ ሁኔታ 90% የአማራ ክልል በህዝብ ቁጥርም በቴሪቶሪም 90% በፋኖ ቁጥጥር ስር ነው አሁን ባለንበት ሁኔታ ያለው። ይህንን ህዝብ ለማስተዳደር በመዋቅራችን በኩል የህዝብ አስተዳደር መምሪያ አለ። የህዝብ አስተዳደር መምሪያው ከድርጅቱ ያለው በዞን በወረዳ ደረጃ መዋቅሮች አሉት። ትይዩ ከወታደራዊ አደረጃጀቱ ትይዩ በክፍለ ጦር ደረጃ። ስለዚህ ትሾማላችሁ ወይስ ታስመርጣላችሁ? ፕሮፖዛል ይሰራል። እንደየ አካባቢ ነባራዊ ሁኔታ ህዝብ ሁሉም የህዝብ አስተዳደር አመራር ህዝብ በተገኘበት ነው ይፋ የሚደረገው። ለመምረጥ በሚያመቹ ቦታዎች ላይ ህዝቡ ጠቁሞ ምርጫዎች ይደረጋሉ። ከታች ጀምሮ ከጎበዝ አለቆች ጀምሮ እስከ ላይ ድረስ። ለመምረጥ በማይመች ቦታዎች ላይ እና በርካታ ህዝብ ለመገኘት አስቸጋሪ በሆነ ሁኔታ ደግሞ ፕሮፖዛል ሰርተን በተለያየ መድረኮች ትችት ይደረጋል ማለት ነው። በህዝቡ አማካኝነት ትችት ተደርጎ ነው ስራዎች የሚሰሩት። በዛ መንገድ የማስተዳደር ስራዎች በሚገባ እየተሰሩ ነው ያሉት። የአፋብን ህዝብ ግንኙነት አርበኛ አስረስ ማረ ዳምጤ ያክለውም በዚህ ወቅት በክልሉ ማዕከላዊ ጎንደር ዞንና ደቡብ ጎንደር ዞን ብቻ 20 ወረዳዎች ሙሉ በሙሉ በፋኖ ቁጥጥር ስር እንደሚገኙ አስታውቋል። ወረዳዎቹ በፋኖ ቁጥጥር ስር ናቸው ሲባል ዋና ከተሞቻቸውን ጨምሮ ማለትም እንጂ የገጠር ቀበሌዎቹ የፋኖ ኃይሎች መተራር ከጀመሩ መቆየታቸውን ነው አስረስ ማረ በይፋ ያስታወቀው። በተገናኘ ለምሳሌ በዚህ ወቅት አሁን እኔ እናንተ በምንነጋገርበት ወቅት ማዕከላዊና ደቡብ ጎንደር አካባቢ 20 ወረዳዎች በፋኖ ቁጥጥር ስር ናቸው። 20 ወረዳዎች ስንል የወረዳ ዋና ከተሞች ማለታችን ነው እንጂ ቀበሌዎቹ ከዚህም በፊት በፋኖ ቁጥጥር ስር መሆናቸው ይታወቃል። ይሄ አንዳንዴ ከፍ አንዳንዴ ዝቅ የሚልበት ሁኔታ አለ፣ ያው ጦርነት ከመሆኑ ጋር በተገናኘ። በቋሚነት ግን ከፍም ዝቅም እያለ ኢን አቨሬጅ 90% የክልሉ ቴሪቶሪ እና ፖፕሌሽን
በፋኖ ቁጥጥር ስር መሆኑን ነው ልገልጽልህ የሞከርኩት። የአማራ ፋኖ ብሔራዊ ንቅናቄ የጸረ አገዛዝ ኃይሎች ትብብርና አንድነትን በተመለከተ ያለውን አቋም አስረስ በማረ በቃለ ምልልሱ ይፋ አድርጓል። ትብብርና አንድነት ሲባል የሁለት ድርጅቶች ግንኙነት ብቻ ማለታችን አይደለም ያለው አስረስ ማረ ዳምጤ ጸረ ብልጽግና አገዛዝና ኃይሎች በአገሪቱ ጣፋንታ ላይ ሁሉንም በሚዛኑ ሚና የሚጫወትበትን በሰነድ የተደገፈ ስራ ይጠይቃል ብሏል። ከዚህ አንጻር ምንም እንኳን በትርክ ደረጃ ከፍተኛ መሻሻል ቢታይም መሰረታዊ በሆነ መልኩ በሰነድ የተደገፈ ስራ ግን ገና እንደሚቀር ነው አርበኛ አስረስ ማረ ያስታወቀው። አስረስ አክሎም የአማራ ፋኖ ብሔራዊ ንቅናቄ ከጸረ አገዛዝ ኃይሎች ጋር በመርክ ላይ የተመሰረተ ትብብር ዝግጁ መሆኑን ይፋ አድርጓል። የተቀየረ ትርክት አለ፣ የተለወጠ ትርክት አለ። እንደሚቻል አንድ ላይ መስራት እንደሚቻል፣ አንድ ላይ መቆም እንደሚቻል በሊቃኑ መካከልም ሀሳቦች መሸራሸር ጀምረዋል። በታጋዩ መካከልም በተጨባጭ እንዲህ አይነት ሀሳቦች በንግግር ደረጃዎች ኢንፎርማል የሆኑ ውይይቶች ላይ፣ ስብሰባዎች ላይ፣ መድረኮች ላይ ይነሳል። ለምን ይሄኛው ኃይል ከዚህኛው ጋር አይተባበርም? ለምንድነው በየተራ የሚጨርሰን አገዛዙ የሚል ጥያቄ ይነሳል በየሁሉም አካባቢና ይሄ ነገር አንድ መልክ ይዞ አንድ ቅርጽ ይዞ የታወቀ ከህዝብ የተደበቀ ሳይሆን ለህዝብ ፍንትው ብሎ የሚታይ ተጨባጭ ትብብር፣ ተጨባጭ አጋርነት ወታደራዊም ሊሆን ይችላል፣ ፖለቲካም ሊሆን ይችላል፣ በሌሎችም በማንኛውም መስኮች ትብብር የሚደረግበት የጋራ ስትራቴጂክ ሰነድ ተዘጋጅቶ ስራዎች መሰራት አለባቸው። ያ እንዲሆን በሁሉም አቅጣጫ ፍላጎቶች አሉ። መተባበር መፈለግ አንድ ነገር ነው። ስንተባበር በምን ጉዳይ እንተባበራለን፣ ምን እንሰራለን፣ ምን እናደርጋለን የሚሉ ቴክኒካዊ ነገሮች ደግሞ ቀሪ ስራዎች ናቸው። ስለዚህ እሱን መስራት እንደሚያስፈልግ እንደ ተቋም እናምንበታለን። አንዳንዶች እንደሚያስቡት የሆነ የሁለትዮሽ ግንኙነት ወይ የሆነ ድርጅትና የሆነ ድርጅት የሚያደርጉትን ማለት ሳይሆን በአጠቃላይ በኢትዮጵያ ሰማይ ስር አብይ አህመድ የሚባልን አረመኔ አገዛዝ የሚመራውን አረመኔ አገዛዝ በማስወገድ በምትኩ ሁሉም የኢትዮጵያ ፖለቲካ ኃይሎች በልካቸው እና በሚዛኑ የጋራ ሀገር መንግስት የሚመሰረቱበትን ሁኔታ ማምጣት እንደሚያስፈልግ ነው በእኛ በኩል ምናምን። የአማራ ፋኖ ብሔራዊ ንቅናቄ ከሽምቅና ደፈጣ ውጊያ በመሸጋገር ወደ ስትራቴጂካዊ ማጥቃት ለመግባት የሚያስችል አቅም መገንባቱን የተናገረው አርበኛ አስረስ ማረ አሁን ላይ የአማራ ፋኖ ትግል የማይቀለበስበት ደረጃ ላይ ደርሷል፣ ትግሉ የብልጽግናን አገዛዝ ኃይልን በመሰረታዊነት አዛብቶታል ሲል ነው ያስታወቀው። ከኢትዮጵያ እንድንወጣ እየተገፋን ነው አሉ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ። አቶ አማኑኤል አሰፋ የብልጽግና አገዛዝ ህዝብን በረሃብ የመቅጣት ስልቱን ቀጥሎበት በጀት ከልክሎናን ያሉ ሲሆን ለሰላም የነበረን ተስፋም ወደ ዜሮ ወርዷል ሲሉ ተደምጠዋል። የትግራይ ክልል ፖለቲከኞች በብልጽግና አገዛዝ ላይ የሚያቀርቡት ክስ እንደቀጠለ ነው። ከጊዜ ወደ ጊዜ ከብልጽግና አገዛዝ ጋር የልዩነታቸው ሁኔታ እየሰፋ የመጣው በተለይም የጊዜያዊ አስተዳደሩ አመራሮች የአብይ አህመድን ስርዓት በዘር ማጥፋት፣ በጦርነት ቀስቃሽነት፣ በሰላም ጠልነት እንዲሁም በጸረ ህዝብነት መክሰሳቸውን ቀጥለዋል። ከፖለቲከኞችና ከጊዜያዊ አስተዳደሩ አመራሮች መካከል አንዱ የሆኑትና የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የብልጽግና መንግስት በትግራይ ህዝብ ላይ እየወሰደ ያለው እርምጃ ክልሉን ከኢትዮጵያ አንድነት ለማስወጣት የሚገፋ ነው፣ ይህም ደግሞ ሆን ተብሎ የሚደረግ ነው ብለዋል። አቶ አማኑኤል በትላንትናው ዕለት መጋቢት 15 2018 ዓ.ም በመቀለ በተካሄደው የተቃውሞ ሰልፍ ላይ ተገኝተው ባደረጉት ንግግር የብልጽግና መንግስት ለክልሉ የተበጀተውን በጀት በመያዙ ምክንያት በመምህራንና የመንግስት ሰራተኞች ደሞዝ ማግኘት እንዳልቻሉ ገልጸዋል። ይህም እርምጃ በረሃብ የመቅጣት ስትራቴጂ አካል ነው ሲሉ ሞቅሰዋል። የብልጽግና አገዛዝ የፕሪቶሪያውን ሰላም ስምምነት በተሟላ ሁኔታ ተግባራዊ እያደረገ አይደለም ያሉት አቶ አማኑኤል አሰፋ በተለይም የተፈናቃዮችን ወደ ቀደመ ቀያቸው መመለስ እናም የባንክና የቴሌኮም እንዲሁም የትራንስፖርት አገልግሎቶችን ሙሉ በሙሉ ወደ ነበረበት የመመለስ ስራ መጓተቱን አንስተው ይህ ያገዛዙ ዋነኛ ችግር ነው ብለዋል። ነዳጅን ጨምሮ በጀትና ሌሎች ቁሳቁሶች ወደ ትግራይ ክልል እንዳይገቡ እያደረገ እንደሚገኝም ከሰዋል። በአሁኑ ወቅት በአፋርና በሱዳን አቅጣጫ በትግራይ ዙሪያ ሰፊ ወታደራዊ ዝግጅት እየተደረገ ነው ያሉት ምክትል ፕሬዝዳንቱ ይህ ለሰላም ያለውን ተስፋ ወደ 0% እያወረደው ነው ሲሉ በስጋት ገልጸዋል። በትግራይ ህዝብ ላይ እየተፈጸመ ያለው ግፍ ከ6 ዓመታት ፊት የጀመረው የዘር ማጥፋት ቀጣይ አካል ነው ያሉት አቶ አማኑኤል ህዝቡ ህልውናውን ለማስከበር በጋራ ይቆማል ሲሉም ጥሪ አቅርበዋል። አቶ አማኑኤል አሰፋ ከኢትዮጵያ እንድንወጣ እየተገፋን ነው የሚለው ጠንካራ ቃል መጠቀማቸው በብልጽግና አገዛዝና በትግራይ ጊዜያዊ አስተዳደር መካከል ያለው ግንኙነት እጅግ አሳሳቢ የሚባል ደረጃ ላይ መድረሱን ያሳያል ሲሉ ተዘግቧል። በሰልፉ ላይ የተገኙ መምህራንና ተፈናቃዮች
ተፈናቃዮችም ዓለም አቀፍ ማህበረሰብ በኢትዮጵያ መንግስት ላይ ጫና እንዲያደርግና ለተፈናቃዮች ሰብአዊ እርዳታ እንዲሁም ለሰራተኞች ተገቢውን ደሞዝ እንዲከፍል ጠይቀዋል። የተቃውሞ ሰልፉ በክልሉ መዲና መቀለን ጨምሮ በተለያዩ ከተማዎች ተማሪዎች፣ መምህራንና የተለያዩ የመንግስት አካላት እያደረጉት ሆኗል። 5 ፓርቲዎችን አቅፋ ያዘው ትብብር ለኢትዮጵያ የተሰኘው የፓርቲዎች ጥምረት በጦርነቱ ምክንያት ምርጫ ለመወዳደር እንደሚቸገር አስታወቀ። በአማራ ክልል፣ በትግራይ ክልል፣ በኦሮሚያ ክልል በከፊልና በሌሎች በአፋር፣ በቤኒሻንጉል ጉሙዝ ሙሉ ለሙሉና በተለያዩ ደረጃዎች ምርጫ ለመወዳደር አስቸጋሪ ሁኔታ ነው ያለው እና ለጊዜውም ግልጽ እንቅስቃሴ ማድረግ ተቆጥቤያለሁ ብሏል። በሌላ በኩል ብልጽግና ለምርጫ ያቀረባቸው ሙዚቀኞችና ጋዜጠኞች ጉዳይ አነጋጋሪ ሆኗል። የ5 ተቃዋሚ ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት በአማራም ትግራይ ክልሎች ሙሉ በሙሉ ከፊል ኦሮሚያ ክልል እንዲሁም በቤኒሻንጉል ጉሙዝ ክልል በመተከል ዞን ከፍተኛ የደህንነት ችግር ያለባቸውና ለምርጫ አስቻይነት እጅግ አዳጋች የሆኑ አካባቢዎች ናቸው ብሏል። ትብብሩ በተጠቀሱት ክልሎችና አካባቢዎች አለ ያለውን የደህንነት ስጋት ለምርጫ ምቹ ያልሆነ ሁኔታ ለምርጫ ቦርድ በደብዳቤ ማሳወቁን ትላንት ባወጣው መግለጫ ይፋ አድርጓል። አማራ ክልልን ጨምሮ በተጠቀሱት አካባቢዎች የሚካሄዱ ግጭቶችና አጠቃላይ ለህይወት አስጊ የሆኑ የጸጥታ ችግሮች ዘላቂ መፍትሄ እንዲበጅላቸውና ግጭቱ በጠረጴዛ ዙሪያ በድርድር እንዲቋጭም መንግስት ትልቁን ድርሻ እንዲወጣ ትብብሩ ድጋሚ ይጠይቃሉ ብሏል። ሁኔታዎች በአስቸኳይ ፖለቲካዊ መፍትሄ የተሰጧቸው የእጩዎቻችን ደህንነት ዋስትና እስካላገኘ ድረስ በተጠቀሱት አካባቢዎች ለመንቀሳቀስ እንቸገራለን ያለው ትብብር ለኢትዮጵያ በተጠቀሱት አካባቢዎች ዘላቂ መፍትሄ እስኪገኝ ድረስ ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ እንደሚቆጠብና ቀጣይ እርምጃውንም ለህዝብ ይፋ እንደሚያደርግ አስታውቋል። ቀደም ሲል የፋኖ ኃይሎች በእነዚህ አካባቢዎች በተለይም በአማራ ክልል የሚደረጉ የምርጫ እንቅስቃሴዎችን በተመለከተ ለአገዛዙ የፍጅትና የጦርነት እቅድ እውቅና እንደመስጠት እንደሚቆጥሩት በማስታወቅ በዚህም ላይ እርምጃ መውሰድ እንደሚገድዱ አስታውቆ ነበር። ትብብር ለኢትዮጵያና ሌሎች ፓርቲዎች አሁን ላይ በአማራ ክልልና ሌሎች አካባቢዎች የሚያደርጉት እንቅስቃሴ እያቆሙ እንደሆነ መግለጻቸውን ቀጥለዋል። የሙዚቃ አቀናባሪ ካምዙ ካሳና ጋዜጠኛ ብሻቱ ለማርያም ብልጽግና ፓርቲ ወክለው ለአገዛዙ የአዲስ አበባ ከተማ ምክር ቤት እጩ ነው መቅረባቸው ደግሞ አነጋጋሪ ጉዳይ ሆኗል። ከምርጫ ጋር በተያያዘ ብልጽግና አሁን ላይ ድባቡ የጠፋበት ቢሆንም የተለያዩ ክርክሮችና ውይይቶች ቢደረጉም ትኩረት አልሳበም። ብልጽግና ፓርቲ ታዲያ ታዋቂ ሰዎችን ተመራጭ ሆነው እንዲወዳደሩ ሲያደርግ ሙዚቀኛና አቀናባሪን ጨምሮ የፓርቲዎች አባል ሆነው ተከስተዋል። ይህ በእንዲህ እንዳለ ታዲያ አሁን ላይ አድርገዋል ላሉ ምርጫ ለህዝብ ተወካዮች ምክር ቤት፣ ለአዲስ አበባ ምክር ቤት እንዲሁም ለክልል ምክር ቤቶች ያቀረባቸውን እጩዎች ብልጽግና ይፋ ያደረገ ሲሆን አብዛኛዎቹ ከዚህ በፊት ተወዳድረው የነበሩና ብዙዎቹ ደግሞ በስልጣን ላይ የሚገኙ ሆኗል። አገዛዙ ያወጣው መግለጫ እንደሚያሳየው የሙዚቃ ባለሙያ ካምዙ ካሳ ብልጽግና ፓርቲን በመወከል ለአዲስ አበባ ምክር ቤት ከየካ ክፍለ ከተማ ይወዳደራል ተብሏል። ሌላኛው የብልጽግና እጩ ሆና ደግሞ የቀረበችው የቀድሞ ጋዜጠኛና የኦዳ አዋርድ መስራችና አዘጋጅ በሻቱ ለማርያም ስትሆን ካምዙ ካሳ በተመሳሳይ ለአዲስ አበባ ምክር ቤት ብልጽግና በመወከል ከየካ ክፍለ ከተማ ትወዳደራል ተብሏል። ካምዙ ካሳ ብልጽግናን በመደገፍ በዓለም አቀፍ መድረኮች ሙዚቃን ጭምር ለማቅረብ ጥረት ሲያደርግ የቆየ ሲሆን በአባልነት መመዝገቡንና በምርጫ መወዳደሩን በተመለከተ ግን ብልጽግና ይፋ እስኪያደርግ የታወቀ ነገር አልነበረም። ፕሬዚዳንት ትራምፕ ባለ 15 ነጥቦችን የያዘ የድርድር እቅድ ወደ ኢራን እንደላኩ የእስራኤል ሚዲያዎች ይፋ አደረጉ። በሌላ በኩል ኢራን ሁሉን አቀፍ ተኩስ አቁም እንጂ ጊዜያዊ ስምምነት አትቀበልም ሲሉ የውጭ ጉዳይ ሚኒስትር አራንጊቺ ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸውን መገናኛ ብዙሃን ዘግቧል። የትራምፕ እቅድ ኢራንን የኒውክሌር አቅም ሙሉ በሙሉ ማጥፋት፣ በምላሹ ቴህራን ላይ የተጣሉ ማዕቀቦችን ማንሳት እንደሚያካትት ተነግሯል። ፕሬዚዳንት ትራምፕ ትላንት ምሽት ከጋዜጠኞች ጋር በነበራቸው ቆይታ ጦርነቱን ለመቋጨት ኢራን ውስጥ ካሉ ትክክለኛዎቹ ሰዎች ጋር ንግግር እያደረጉ እንደሆነ ገልጸዋል። የኢራን ባለስልጣናት ክፉኛ ስምምነት ላይ መድረስ ፈልገዋል ሲሉም ተደምጠዋል። እንደ ትራምፕ ገለጻ እየተደረገ ባለበት ንግግር ምክትል ፕሬዚዳንቱ ጂዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ተሳታፊ ናቸው ተብሏል። የኢራን መንግስት በጭራሽ የኒውክሌር መሳሪያ እንዳይኖረው ተስማምቷል ሲሉም ከዚህ ቀደም ሲናገሩ የነበሩት ሀሳብ ደግመዋል። አክሎም የኢራን ተራዳሪዎች ከነዳጅና ጋዝ ጋር በተያያዘ እጅግ ትልቅ ሽልማት ሰጥተውናል ብለዋል። በትላንትናው ዕለት እጅግ አስገራሚ ነገር አድርገዋል። ስጦታ ሰጥተውናል፣ እናም ስጦታው ዛሬ ደርሷል። እጅግ ከፍተኛ የሆነ ገንዘብ የሚያወጣ በጣም ትልቅ ስጦታ ነው ሲሉ ለጋዜጠኞች ተናግረዋል። ፕሬዚዳንቱም ሽልማት ሲሉ የጠሩት ነገር ከሆርሙዝ ወሽመጥ ጋር የሚያያዝ እንደሆነ ቢጠቅሱም ዝርዝር መረጃ ግን አልሰጡም። ይህ ሽልማት ከኢራን መሰጠቱ ከትክክለኛዎቹ ሰዎች ጋር እየተነጋገርን መሆኑን እንደሚያሳይ እወቁት ብሏል ትራምፕ።
አመራሮቻቸው በሙሉ ገድለናል፣ ከዛም ተሰብስበው አዲስ መሪ መረጡ፣ እነሱም በሙሉ ገደልናቸው በማለት የተናገሩት ትራምፕ የአሜሪካና እስራኤል ጥቃቶች በኢራን ያገዛዝ ለውጥ አምጥቷል ብለዋል። አክለው ግን ማንንም አላምንም ሲሉ አስጠንቅቀዋል። ትራምፕ ይህን ካሉ በኋላ የወጡ ዘገባዎች እንደሚያመለክቱት አሜሪካ 15 የመደራደሪያ ነጥቦችን አቅርባለች። ስለ እቅዱ በቅድሚያ የዘገበው የአሜሪካው ኒውዮርክ ታይምስ ጋዜጣ በፓኪስታን በኩል የተላከው እቅድ ወደ ኢራን ባለስልጣናት ስለመድረስ እንዲሁም ተቀባይነት ስለማግኘቱ እንዳረጋገጠ ገልጿል። የእስራኤሉ ቴሌቪዥን ጣቢያ ቻናል 12 በበኩልም በአሜሪካ እቅድ ውስጥ ከተካተቱ ነጥቦች መካከል የኢራን የኒውክሌር ፕሮግራም ሙሉ በሙሉ ማጥፋት የሚል እንደሚገኝበት ዘግቧል። ኢራን ተቀጽላ ለሆኑ ታጣቂ ቡድኖች የምትሰጠውን ድጋፍ እንድታ ቆም ማድረግ እንዲሁም የሆርሙዝ ወሽመጥ መክፈት ከመደራደሪያ ነጥቦች መካከል ናቸው ተብሏል። ሁለቱ ሀገራት ድርድር እንዲያካሂዱ የአንድ ወር የተኩስ አቁም እንዲደረግ የሚጠይቀው የትራምፕ እቅድ ኢራን በአንጻሩ ሁሉም ማዕቀቦች እንዲነሳላት እንደሚያደርግ የእስራኤል መገናኛ ብዙሃን ዘግቧል። የኢራን ውጭ ጉዳይ ሚኒስትር አባስ አራንጊቼ ግን ከአሜሪካ ጋር ሁሉን አቀፍ የተኩስ አቁም እንጂ ጊዜያዊ ስምምነት ማድረግ አንፈልግም ብለዋል። የውጭ ጉዳይ ሚኒስትሩን የተናገሩት ከቻይና አቻቸው ዋንግ ጋራም ባደረጉት ውይይት ላይ መሆኑን የቻይና መገናኛ ብዙሃን ዘገባ ያሳያል። አራንጊቼ ኢራን ለጊዜው ሳይሆን ለሁሉን አቀፍ የተኩስ ስምምነት ዝግጁ ናት ማለት ለመላው ዓለም አሳሳቢ የሆነው የሆርሙዝ ወሽመጥ ከጠላቶቻቸው በስተቀር ለሌሎች ክፍት መሆኑን ተናግረዋል ተብሏል። ከዚህም ጋር ኢራን ጋር ጦርነት ውስጥ ከገቡት ሀገራት በስተቀር ሆርሙዝ በአሁኑ ወቅት ሁሉም መርከቦች ምንም ችግር ሳይገጥማቸው ማለፍ ይችላሉ ሲሉም የውጭ ጉዳይ ሚኒስትሩ መናገራቸው ተዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።